የወለድ ነጻ ባንክ አገልግሎቶች ስኬት ኢንቨስትመንትን ለመሳብ ወሳኝ ሚና ይጫወታል ሲል ሲቢኢ ኑር አስታውቋል። የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሪ ሁሴን በ6 ወራት ውስጥ 55 ቢሊዮን ብር ለመሰብሰብ ታቅዶ 63 ቢሊዮን ብር ቁጠባ መሰብሰብ ተችሏል ብለዋል። ይህም የሲቢኢ ኑር ተቀማጭን ከ256 ቢሊዮን ብር በላይ እንዲደርስ አስችሏል። የውጭ ምንዛሪም ከ200 ሚሊዮን ዶላር በላይ አስገኝቷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 98% ይበልጣል። በአመቱ የመጀመሪያ አጋማሽ ላይ የአገሪቱን የኢኮኖሚ እንቅስቃሴዎች የበለጠ ለማፋጠን 51.3 ቢሊዮን ብር ብድር ተሰጥቷል። በዲጂታል አማራጮች ከተከናወኑት አጠቃላይ 9.5 ትሪሊዮን ግብይቶች ውስጥ በሲቢኢ ኑር ደንበኞች 2.6 ትሪሊዮን ግብይቶች ተከናውኗል። ይህም ካለፈው ዓመት በእጥፍ ይበልጣል ብለዋል። የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሪ ሁሴን እንዳሉት የሲቢኢ ኑር ስኬት መንግስት ለዚህ ዘርፍ በሰጠው ልዩ ትኩረት ምክንያት ነው። በዚህም መሰረት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም ፋይናንስ አካታችነትን በማረጋገጣቸው በአፍሪካ ደረጃ ተሸልመዋል ብለዋል። በተጨማሪም በእምነታቸው ምክንያት ከወለድ ነጻ አገልግሎቶችን ማግኘት ያልቻለው ሰፊ የማህበረሰብ ክፍልም ይህንን አገልግሎት ማግኘት በመቻሉ ይህ ከፍተኛ ስኬት ሊመዘገብ መቻሉ አቶ ኑሪ ሁሴን ተናግረዋል። ባለፈው ዓመትም በኢትዮጵያ ቤስት ኢንተረስት ፍሪ ባንኪንግ ዊንዶው ኢን ኢትዮጵያ የተሸለመ ሲሆን በዚህ ዓመትም በፓኪስታን ቤስት ኢስላሚክ ባንኪንግ ዊንዶው ኢን ኢስት አፍሪካ በመባል ተሸላሚ ሆኗል ብለዋል። እንደዚህ አይነት የካንትሪ ኢንዴክሶች ሲወጡ የዓለም አቀፍ ኢንቨስተሮች ያያሉ። ምን አይነት የባንክ ስርዓት ነው ያላቸው፣ አማራጭ ነው ያላቸው ብለው ያያሉ። የትላልቅ የኢንቨስትመንት አማራጮችን ይዞ ወደ ሀገራችን እንዲመጡ እድሉን ይፈጥራል ማለት ነው። በተለይ ለኛ ከጂኦግራፊ አቀማመጣችን ለሚድል ኢስቱ ኤክስትሪምሊ ኤክስፖዝድ የሆነ ሀገር ስለሆነ ሽልማቱ ኢትዮጵያን በዓለም 27ኛ ደረጃ ላይ ያስቀምጧታል። እንደ ሞሮኮና ኬንያ ያሉ ሀገራቶች በአገልግሎቱ 20 ዓመታት ልምድ እንዳላቸው ተናግረው ኢትዮጵያን በአጭር ጊዜ ውስጥ እነዚህ ሀገራቶችን ማለፍ ችላለች ብለዋል። ይህም ለዓለም አቀፉ ማህበረሰብ የኢትዮጵያ ፋይናንስ አካታችነት እያጎላ ነው ሲሉ የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሪ ሁሴን ተናግረዋል።